ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ይህ የቪዲዮ ኤዲቲንግ ሲሪሳችን ክፍል 25 ነው። እናም በዛሬ ቪዲዮአችን 3D ሎጎ አኒሜሽንስ እንሰራለን ማለት ነው። እናም የራሳችን ፎቶ አስገብተን ያንን ፎቶ ወደ 3D አኒሜሽንስ ሎጎ እንዴት እንደምንቀይር አንድ ባንድ ማሳችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ ሲሆናችሁ ቻናላችን ሰብስክራይብ እና ቪዲዮአችን ደግሞ ላይክ ማድረግ እንዳይረሳ። የባለፈውን ክፍል ሲሪሳችን ያላያችሁ ሰዎች በክፍል ክፍል እየሄድን ስለሆነ ለጀማሪዎች ክራሽ የሚባል ኮርሶችን ይለቀኩ ነኝ። እናም ተመልሳችሁ ብታዩ ይመከራል። እናም ቀጥታ ወደ አላይት ሞሽንስ ነው የምንገባው። ከዚያም ፕላስ አይኮኑን እነካለን። እዚህ ጋር ያሉትን ነገሮችን ታስተካክላላችሁ። ሪዞሉሽንስ 180፣ አስፔክት ሬሽዮ 16:9፣ ፍሬም ሬቱን ደግሞ 30 ላይ እናደርጋለን። ባክግራውንዱ ደግሞ ትራንስፓረንት ላይ አደርጋለሁ። ትራንስፓረንት ማለት ያ የተሰራበት ነገር ብቻ ነው የሚታየው። ከኋላ ያለው በሌላ ቪዲዮ ላይ ስታደርጉ ምንም የለም ማለት ነው። ከሚዲያ ላይ የራሳችንን ሎጎ እናመጣለን። ይሄ የእኔ ሎጎ ነው። እናም ይሄን ደግሞ አኒሜት የምናደርገው ይሆናል። መጀመሪያ ላይ ምንድን ነው የምናደርገው? እዚህ ሙቭ እንደ ትራንስፎርም ላይ ሄደን እዚህ ጋር ኬፍሬም ዩዝ እናደርጋለን። ከዚያም እስከ 15 ይበቃናል። እስከ 15 ሰከንድ ላይ ሄደን ደግሞ የመጀመሪያው ያደረግንበት ቦታ ላይ ሄደን ወደ ታች እንጎትተዋለን። መስመሩ ቀጥታ ቀዩ ላይ እስከሆነ ድረስ አትለቁም። ከዚያም ወደ ላይ ይሄድልናል። ከዚያም በመካከል ላይ ያለው ለዚያ ደግሞ ይሄን ግራፍ እንጠቀማለን። እንደምታዩት አሪፍ ይመስለኛል። እናም እንመልከተው እስቲ። ትንሽ ይህ ደባቲ ነገር ነው። እናም ይህን ብንጠቀምስ ከዚህም ይልቅ ይሄ ይሻላል መሰለኝ። ቀስ ብሎ በአንድ ቦታ ላይ ደግሞ ፈጠን እንዲል እፈልጋለሁ። እንደምታዩት አሪፍ ይመስለኛል። አሁን ይሄ ጀስት አሪፍ ነው። እና ምንድን ነው የምናደርገው? አሁን ቀጥታ የምናስገባቸውን ነገሮች አሉ። በመጀመሪያ ላይ ወደ ኢፌክት ገብተን አድ ኢፌክት እንላለን። ከዚያም እዚህ ጋር ስሙዝ ቤቨል የሚለውን እንጫናለን። ስሙዝ ስንል ይመጣልናል። ስታንዳርድ ሴቲንግ ላይ አስገብተን እንተዋለን። ትንሽ ጠጋ ብለን ብንሰራው አሪፍ ነው። ይህም ደግሞ በጣም የሚያምር ከላይ በኩል እንደምታዩት የጎላ የሚያደርግ ነገር አለ። እርሱን ነገር ነው እያሳየችው ያለሁት። ደስ አይልም? ይሄ አሁን ደስ ይላል። እስቲ ሰብስክራይብ አድርጉኝ። እናም ከዚያም ሌላ 3D የምናደርግበትን ነገር እናስገባለን። ይህም ራስተር ኤክስትሩድ እንግሊዝኛ ያስቸግረናል። እስቲ ስታንዳርድ ሴቲንግ ላይ እናስገባለን። እንደምታዩት ብልር አድርጎልናል። ይህን ደግሞ አንዳንድ ነገሮች የምናስተካክላቸው ነገሮች አሉ። ከታች ነው የምንቀጥለው። ላይት ሪሶርስ የሚለውን ሶርስ ላይ እንሄዳለን። ከዚያም ላይት ሼዲንግ የሚለው ፍላት ላይ እናደርጋለን። ላይት ሶርሱም ማለት ነው። እዚህ ጋር የምንቀይረው ነገር የለም። ጀስት ከላይት እንወጣለን ማለት ነው። አሁን ከላይት እንወጣለን። ከዛ ኢንቴሪየር የሚለውን ነክተን ኢንቴሪየር ከለር የሚለውን ደግሞ በራሳችን ነው የምናደርገው። እዚህ ጋር እንዳትሸወዱ። እናም ያስገባችሁት ሎጎ ላይ የራሱ የሆነ ምን አለው? ብራንድ አለው አይደል? ከለሩ። እናም ያን ብራንድ ከለሩን ነው የምናስገባው። ይሄ የውሃ ሰማያዊ ነው የኔ እና እርሱን አዳረጋዋለሁ ማለት ነው። እናም እንደምታዩት ይሄን የራሳችን ሎጎ ከለሩን እንመርጣለን ማለት ነው። ከዚያም ኢንቴሪየር የሚለውን ከለሩን እዚህ ጋር ነው የሚያሳየው። እናም ኢንቴሪየር የሚለውን 37 አካባቢ ላይ እናደርጋለን። በቃ ጨርሶልናል። እናም ፌድ ከለር የሚል ነገር አለ። በሁለተኛ ላይ የምናስገባው ነገር ነው ማለት ነው። ይሄ አሁን የመረጥነው ከለር ሙሉ በሙሉ
ስሪዲ ከኋላ ያለው ስሪዲ የሚያስመስለውን ነገር ሙሉ በሙሉ አሁን ያስገባነውን ነገር ያደርግልናል። ነገር ግን በተቃራኒ ሌላ ከለር ብንፈልግ ለማስገባት ብንፈልግ ማለት ነው ይሄ ላይ ሄደን ፌዱን ከለሩን እንቀይራለን። እናም ከዚያም ከሎጓችን ብናስገባ አሪፍ ይመስለኛል። ከዚያም እዚህ ጋር የመረጥኩት አለ ከእኔ ሎጎ ላይ ማለት ነው እርሱን እናስገባለን። ከዚያም እንዳይመሳሰልብን እናያለን። ሁለት ከለሮች ናቸው፣ ውሃ ሰማያዊ እና አረንጓዴ ከለሮች ናቸው የመረጥኩት። ፌዱን ደግሞ እንጨምራለን። እዚህ ጋር በየትኛው አፕ ላይ የሆነ ያለው የሚለውን እያያችሁ ለማድረግ ብትፈልጉ ሮቴሽን ላይ እንሄዳለን። በመጀመሪያ ላይ ሮቴሽን ላይ ከሄድን በኋላ እዚህ ጋር ሌላ በዋይ አክሰስ አንድ ኬፍሬም ዩዝ እናደርጋለን። ከዚያም እዚህ ጋር ዩዝ ካደረግን በኋላ እዚህ ጋር በመጨረሻ ላይ ሄደን ደግሞ ዩዝ እናደርጋለን። ለዚህ ደግሞ ዋይ አክሰሱ ማለት ነው ቁጥሩን እንቀይራለን። በመጀመሪያ ላይ 0 ነበረ። በሁለተኛ ኬፕራይም ላይ ደግሞ 360 ላይ እናደርጋለን። ተገልብጦ እንዲኖርልን እንፈልጋለን ማለት ነው። ከዚያም ከኬፍሮሙ ከወጣን በኋላ እንደምታዩት ይሄ ስሪዲ እንዲመስልልን የሚያደርገው ከለሮቹ እንደምታዩት እነኚህ ናቸው። እናም ይሄን ነክተን እዚህ ጋር የምናስተካክለው ነገር አለ በመጀመሪያ ላይ ማለት ነው። ይሄ ከለር ልክ ነው ልክ አይደለም የሚለውን ትወስናላችሁ። እንደምታዩት ከመካከል ላይ ያለው ፌዱ ገብቶልናል። ነገር ግን ኢንቴሪየር ከለሩ ግን አልተመቸኝም። እንደምታዩት ነጫጭ ነገር ያሳየኛል ማለት ነው። ነጫጭ ነገር ያሳየኛል። ከዚያም የእርሱን ከለር እንለውጠዋለን። ከዛ ምንድነው የምናደርገው? እርሱን ነክተን የመረጥበትንም ቦታ እንቀይረዋለን። ትንሽ መሀል ላይ ብናደርገው አሪፍ ይመስለኛል። እዚህ አካባቢ ላይ ብንወስድ ይሻላል። ከዚያም እንደተቀየረልን ነው ምንድነው የምናደርገው? ከዚያም ይሄ እንደምታዩት በጣም በስቷል፣ ዲፔዙ ማለት ነው። ዲፔዙ በስቶልናል። ነገር ግን እርሱን እንቀንሰዋለን፣ ዲፔዙ ማለት ነው። ሎጎ እስከሆነ ድረስ እንደዚህ አይነት ትልቅ ነገር አንጠብቅም ከዚህ ነገር ማለት ነው። በስቷል እንዴ! አይገባውም መሰለኝ። እሺ እንደምታዩት እንደዚህ ሆኖልናል። ነገር ግን አሁንም በስቷል መሰለኝ። 2 ሻርፕ ላይ ብናደርገው ምን እንደሚመስል እናያለን። 2 ሻርፕ ይሻላል። ከዚህም ከቀጠነ ደስ አይልም። እንደ ማጣመም ነገር እንደሚሆንብን አውቃለሁ። እና ምንድን ነው የምናደርገው? ለዚህ አሁን በሮቴሽን ላይ ሰዓት ላይ ማለት ነው በዋይ አክሰሱ ላይ ላስገባንለት ነገር ግራፍ እንጠቀማለን። ግራፍ ስንጠቀም ይሄ ይሻላል መሰለኝ። ይሄ ደስ አይልም። እናም ከዚህ አሪፍ የሆነው የትኛው ነው? እስቲ ተደጋግሞ እንዲሄድልን ብናደርገው ምን እንደምንስል እናያለን። ይደጋገማል፣ ደስ አይልም። ከዛም ይሄን እስቲ እንሞክረው። ከበፊተኛዎቹ ይሄ ይሻላል ብዬ አስባለሁ። እናም በመጀመሪያ ላይ ፈጠን ብሎ በመጨረሻ ላይ ደግሞ ቀስ እንዲል ነው የምፈልገው። እናም እዚህ ጋር ከታች በኩል ያለው
ከላይ ወደ ታች ፈጣን ነው። ከታች ከጎን እስከ ጎን ያለው ደግሞ ስሎ ነው ማለት ነው። ስሎ ነው ማለት ነው። ወደ ታችና ወደ ላይ ለምሳሌ ግራፉ ወደ ላይ ከሄደ ከዚህ ወደ ላይ ከሄደ በጣም ፈጣን የሆነበት ቦታ ይሄ መካከለኛው ነው ማለት ነው። ከታች ከተኛ ደግሞ ስሎ ቦታው ማለት ነው። እስቲ ለዚህ ፈጠን ብሎ ቀስ የሚል ነው ያልኩት አይደል? እስቲ እንሞክረው። እስቲ እዚህ የሚንገዳገድ ነገር አንፈልገውም። እዚህ ጋር ብንመጣ ነው የሚሻለው መሰለኝ። ፈጠን ብሎ ቀስ የሚለው ይሄ ነው። እስቲ ይሄ አሪፍ ይመስለኛል። ነገር ግን እንደምታዩት ፍጥነቱ በጣም ነው። ፍጥነቱ በጣም ስለሆነ በጣሙን እንቀንሰዋለን ማለት ነው። ያን ነገር ለማድረግ ደግሞ ይሄን ትንሽ እናሰፋዋለን። ደቂቃውን እስከ 4 ብናደርገው አሪፍ ይመስለኛል። ኢንድ የሚለው ላይ ነው የምታየው። ዝም ብዬ አይደለም እያደረኩኝ ያለው አውት ኦር ኢንድ የሚለው ላይ ታገኛላችሁ። ይሄ ክራሽ ነገር ስለሆነ ያው ታውቁታላችሁ ብዬ አስባለሁ። ሮቴት ላይ እንገባለን። ከዛም ለሮቴት ያስገባውን ይሄን በመጨረሻ ላይ እናደርጋለን ማለት ነው። ከዚያም እዚህ ጋር በመጀመሪያ ላይ ያደረኩት ሙቭ እንደ ትራንስፎርም ላይ ያደረኩት በኤክስ አክሰስ ላይ ያለ አይደል? እርሱን ደግሞ ትንሽ እንጨምረዋለን 30 ወይም 1 ሰከንድ ማለት ነው። እንደምታዩት አሪፍ ነው መሰለኝ። እስቲ ሀሳባቸውን በኮመንት ላይ አሳፍሩልኝ። ትንሽ ወወልወጥ ያለ ነው የሚመጣው። እናም ይህም የሚያደርገው ነገር ደግሞ ግራፉ ነው። እዚህ ጋር ያስገባንለት ግራፉ አለ አይደል? ይህ ግራፍ ነው የሚያደርግልን። እናም ትንሽ እንቀንሰው መሰለኝ። ይሄ ወደ ኋላ ሆኖ ወደፊት ሆኖ ትንሽ ወደ ኋላ ወደፊት የሚለው ማለት ነው። እንቀንሰዋለን። አማርኛዬ ትንሽ ቢቸግራችሁም ዋጡት። እስቲ መዋጥ ያስፈልጋል። እስቲ በሁሉም ፐርፌክት ሊሆን አልችልም። እናም እስቲ እንዴት ነው? ከዛ ምንድን ነው የምናደርገው? ለዚህ ደግሞ አሁን የፈለግኩት ማለት ነው በመጀመሪያ ላይ ከታች ሲመጣ ተገልብጦ እንዳለ ከታች ተገልብጦ እንደመጣ አድርገን መስራት ብንፈልግ እንዴት ነው የምናደርገው? ከዚያም ሬጅስተር ኤክስትሩድ የሚለው ላይ ገብተን እዚህ ጋር ኦሪንቴሽንስ የሚለው አለ። ሮቴት የሚያደርገው በአንድ በኩል ብቻ ነው ሮቴት የሚያደርገው። በ23ኛ ክፍላችን ላይ ይህን ኤፌክት ተጠቅመን ነበረ። አሁን ግን ለሎጎ ነው እየተጠቀምንበት ያለው። በዛ ላይ ለስሪዲ ቴክስት ነበረ የተጠቀምነው። አሁን እስቲ ሮቴሽንስ እንጠቀማለን ማለት ነው። እዚህ ጋር ኬፍሬም ዩስ እናደርጋለን። ከዚያም እዚህ አካባቢ ሲደርስ እዚህ ጋር ዩስ እናደርጋለን ማለት ነው። በመጀመሪያ ላይ ሄደን ለዚህ ትንሽ እየታየልኝ አይደለም። እርሱን ነገር ለማስተካከል ትንሽ ወደፊት ጠጋ እናደርጋለን። ያን ኬፍሬም ማለት ነው። ምን ያክል እየተጣጠመ እየታጠፈ በቃ እንደፈለጋችሁት ውሰዱት። እኔ ያው የቻለን እንሄዳለን። አዎ አሁን ኤ ላይ የሚገኘውን ነው መስራት የምፈልገው። እናም ብዙም ከሆነ ደስ አይለኝም። እናም ትንሽ ይሄን ሃኢሎ ኤችስ
አሁን ደስ ይላል። እናም ዋይ አክሰሱ ምን እንደሚያደርግልን አናቅምና ምንም ብዙ ከዚህ በላይ ብናረግ ደስ አይለኝ። ይህን ደግሞ እስከ 1 ላይ ነው የምናደርገው። ለዚህም ደግሞ ግራፕ እንጠቀማለን። ፏ የሚል ነገር ለማየት ፈልጌያለሁ። እናም ይህን ብጠቀም አሪፍ ይመስለኛል። ፏ ፏ ፏ ይሄ ደስ ይላል መሰለኝ። እዚህ ጋር የተሳሳትኩት ነገር አለ። እዚህ ጋር ነበረ ማስተካከል ያለብኝ መሰለኝ። ይሄ እንደዚህ ሆኖ ከዚያም ይሄ ደግሞ እንደዚህ ትንሽ ሆኖ ከዚያም ይሄ እንደዚህ ቢሆን ነው ደስ የሚለኝ። እዚህ ጋር ለሰራነው ያለት ምንም ለውጥ የለም መሰለኝ። ትንሽ ይሄን እስከ 5 ላይ እናደርግና ደግሞ ሌላ እስከ 1 ድረስ ሌላ ኬፍሬም ዩዝ እናደርጋለን። እስቲ ዩዝ አድርገን እነኚህ ሁሉንም 0 ነው የምናደርገው በፊተኛው ላይ እንዲመጣለን ማለት ነው። 0 ላይ እናደርጋለን። ይሄንም 0 እናደርጋለን። ከተበላሽልን ወደ ኋላ እንመልሰዋለን ይሄን ማለት ነው። ትንሽ ፈጠን ብሏል። እናም ለዛ ምንድነው የምናደርገው መሰለኝ ይሄን ትንሽ ወደፊት ጠጋ እናደርጋለን እስከ 1:10 ድረስ። ደግሞ ይሄ ሲመጣ ትንሽ ጓ የሚል ወደ በፊተኛው ስመለስ ትንሽ እየቀነሰ ነበረ። ከዚህም ትንሽ ለዚህ ኢፌክት ብንጠቀም ወይም ግራፕ ብንጠቀም ይሻላል። እናም ለዚህ እንደዚህ ብናደርገው ይሄ ይሻላል መሰለኝ። እሱን እናደርጋለን። ያው እንዳየሁት መሰረት ለመጀመሪያ ነገር የመጀመሪያ ነው ስሰራው። እናም ደስ ይላል መሰለኝ። እስቲ ሀሳብ አስተያየታችሁን በኮሜንት ላይ አሰፍሩልኝ። በቀጣይ ቪዲዮአችን ላይ እንገናኛለን። እስከዚያም ሰላም ቆዩልኝ። ሰብስክራይብ ማድረግ እንዳይረሳ። ፒስ አፕ